ወላሂ ወበረካቱ ውድና የተከበራችሁ ውድ ፋፊ ቤተሰቦች እንዴት ናላችሁ? ላይ ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው አልሐምዱሊላህ። ከእናንተም ጋር ሁሉም ሰላም ሁሉ መልካም እንደሚሆን ባለሙሉ ተስፋ ነኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። በድጋሚ ሰላም ሰላም ብያችኋለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝዝ ይበልልኝ። ወድሽዬ ያው ላይክ ሰብስክራይብ እያደረጋችሁ ደግሞ አበረታቱኝ ማለት ነው። ዛሬ የመጣሁት ቪዲዮ ያው ወደ መግቢያ ላይ ያያችሁትን ይመስላል ማለት ነው። ስራ ስፈታ የሚስቴ ልጅ ላፋታ ይላል የሀገሬ ሰው። በነገራችን ላይ እንደዚህ ዲራማ ሙሰልሰል ምናምን አላየም ነበረ ማለት ነው። ብዙ ስራ ተመፍታቴ አንጣር ነው መሰለኝ። እናም ደግሞ እዚህ ጋር ጓደኛ ጋር ምናምን ስትሆኑ እነሱ ሲያዩ ምናምን ሲቆይ ምንድነው እንደዚህ የሚያዩት ምናምን ብዬ ገብቼ ሳያቸው ገብቼ ቀረሁበት ማለት ነው። እና በጣም ነው ስለሚለቀቁ የሚቸኩለው እነ ሀናን ማለት ነው። ያው እንግዲህ የሀና እውነት ይወጣል ወይስ ያቻሮ ጌታ ጭበርብራ የዲኤንኤ ምርመራውንም ትሰርቃታለች አይታወቅም። እንግዲህ ያው አብረን ብናየው ይሆናል ማለት ነው። እስከሚደርስ እየጠበቅ ነው። ያን ያክል እንዲዝ እንግዲህ እላችኋለሁኝ። እና ወዶችዬ እስኪ ሀገራችንን አላህ ሰላም ያደርግልን። እንደው ለሀገራችን ዱአ እናድርግ ማለት ነው። እስኪ ዋቶላ ሀገራችን ምድሯ ስታምር የምር ያ አላህ እንደው ምን አለ ሀገራችን አሁን እንደው ጦርነቱ በቃ ብሎ ሰላም ቢያደርግልን ሀገራችንን ማለት ነው። ያ አላህ ወላሂ እንጃ ብቻ ሀገራችን በተለይ እንደዚህ ክረምት ግም ሲል እንደዚህ ሞላ ምድሯ እንዳለ አረንጓዴ ሲሆን ምናምን በጣም ደስ ትላለች። እንኳን አይደለም እኛ የተወለድንባት ያደግንባት ቀርቶ በቃ ያኔ የሌላው አገር ዜጋ እንኳን ራሱ የሚቀናባት ሀገር ናት ማለት ነው። የኢትዮጵያ ምድር ግን ፍቅር አጣች፣ ሰላም አጣች። ወላሂ ተጊዜ ወደዚህ በጣም የከበደ የመጣ ማለት ነው ያለው ነገር። ያለውም ልሰደድ አለ። በስደትም ላይ ያለ ነው ደግሞ በቃ ለመመለስ ፍራቻ አደረብን ማለት ነው ሀቂቀተን። ምክንያቱም በቃ ኢትዮጵያ ያለው ሰው የሚያወራው ሽብር ነው። የኑሮ ውድነቱ ሲያወሩ የኑሮ ውድነቱ ምንም አይመስለኝም ወላሂ ሀቂቃ ማለት ነው። ማለት ሰው እንደ ቤቱ እንጂ እንደ ጎረቤቱ አያድርም። ባለ ተበቃቅቻ እኖራለሁ። የኑሮ ውድነቱን አይጨንቀኝም። ብዙ እንትን አትበሉብኝ እላችኋለሁ። ግን ይሁንና የሀገር ሰላም ማጣቱ በተለይ በእኛ በአማራ ክልል ላይ አሁን ማለት ነው ያለው የሰላም እጥረት በጣም ከባድ ነው ማለት ነው። ክረምቱ መጣ፣ ገበሬው ግዴታ ማረስ አለበት። እዚህ ጋር ሰላም የለም። እንደልባቸው ገበያ ምናምን መንቀሳቀሻ የላቸውም። ወላሂ ብቻ በጣም ከባድ ነው ማለት ነውና ሀገራችንን ሰላም ያደርግልን። እስኪ ዱአ አድርጉ ወዶችዬ። የሀገር ሰላም ነው ለኛ ራሱ ሙርታህ የሚያደርገን። እንደ ልብ ቤተሰብን እንኳን ራሱ ስደት ላይ ያለ ነው እንደ ልብ ቤተሰብን እንኳን በስልክ የምናገኘው ሀገር ሰላም ሲሆን ነው ማለት ነው። እኔ ቤተሰቦችን እናቴን ልክ በ4 ወር አገኘኋት። በ4 ወር በተገናኘን በ4 ወራችን ማለት ነው። ምክንያቱም እኛ አካባቢ ላይ ኔትወርክ አይሰራም የለም። ወንድሞቼ ርቀው ወደ ኔትወርክ ያለበት ቦታ ገደል ወጥተው ምናምን አገኛቸዋለሁኝ። ላኪን ግን እናቴንና አባቴን አግኝቻቸው አላቅም። አባቴን ሲጀመር አግኝቻው አላቅም። እናቴን በ4 ወር በተገናኘን በ4 ወራችን አገኘኋት ማለት ነው። እሱም ወደ ላይ ወጣ ኔትወርክ ወዳለበት ወጣ ማለት ነው። እና በጣም የሀገራችን ሁኔታ ከብዷል። ዱአ አድርጉ እስኪ ማለት ነው። ለምለም ሀገራችን ፍቅሯ እንደ ድሮ ተመልሶላት ሰላሟን አግኝታ ህዝቦቿ ፍቅር አግኝተው በቃ በሰላም ሀገራችን ገብተን እኛም የምንኖርበት ያድርገን ማለት ነው ውዶችዬ። እና በቀጣይ ደግሞ የነሀናን ቪዲዮ እንዲሁም ደግሞ ሌሎችንም እንደዚሁ ይዤላችሁ ብቅ እላለሁ ማለት ነው። እናንተ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ያው ምንም ይሁን ምንም አገር ሰላም የለም ተብሎ በሰው ሀገር አይቀርም። ምንም ይሁን ምንም ያው ኢትዮጵያ ኢንሻአላህ በአላህ ፍቃድ አላህ ከፈቀደልኝ እንደኔ አይደለም እኔ ባወራሁት ቢሆን እስከዛሬም ምንም ሆንኩ ምንም እዛው ኢትዮጵያ ገብቼ ነበረ ማለት ነው። ወላኪን ግን እኔ ባልኩት ሳይሆን አላህ ሱብሃነሁ ወተዓላ ሲያሳካ ነው። አላህ ካሳካልኝ በቅርቡ ኢትዮጵያ ገባለሁ። እኔ ኢትዮጵያ እስከምገባ ድረስ እናንተ ደግሞ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ኢትዮጵያ ገብቼ በጣም ለእናንተም ጠቃሚ የሆነ ነገር አሪፍ ነገር እያዘጋጀሁ እንደማቀርብላችሁ ቃል ገባላችኋለሁ ማለት ነው።
በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች፣ ውድ ኢትዮጵያውያን፣ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ።